ሁላችንም ሁለተኛ ጢሞቴዎስ ምዕራፍ 4ን ከቁጥር 1 እስከ 5 ያለውን እናወጣለን። የስብከቴ ርዕስ ቃሉን ስበክ የሚል ነው። በሰፊው እዚህ ላለን ለሁላችንም ነው ይሄ ቃል። በተለየ መልኩ ደግሞ ወደ ሽምግልና ሹመት እግዚአብሔር እያመጣችሁ ላለው ወንድሞች የመታሰቢያ ስብከት እንዲሆን እመኛለሁኝ። ቃሉን ስበክ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5 በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመህ እየታገስህና እያስተማርህ ዝለፍና ገስጽ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮዎቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትህን ፈጽም ይላል። ይህ የእግዚአብሔር ቃል ነው። ጥቂት ስለ ሁለተኛ ጢሞቴዎስ መጽሐፍ ለመናገር ያህል ምጋቢያዊ መልእክታት ከሚባሉት ከቲቶ ከአንደኛው ጢሞቴዎስ ቀጥሎ የሚመደብ ነው የሁለተኛ ጢሞቴዎስ መልእክት። ሁለተኛ ጢሞቴዎስ የተጻፈው በጳውሎስ ነው። የጻፈው ደግሞ ለተወዳጅ ልጁ ለጢሞቴዎስ ነው። ጳውሎስ ይህን ሁለተኛ ጢሞቴዎስን የጻፈው በሮም እስር ቤት ሆኖ ከመገደሉ ከጥቂት ቀናት በፊት እንደሆነ ይገመታል። ማለትም የመጨረሻው የሕይወቱ ቀናት ላይ ሆኖ የጻፈው የመጨረሻው ደብዳቤው ደግሞም የመጨረሻው ምዕራፍ ነው። ከዚህ የተነሳ ሁለተኛ ጢሞቴዎስ በተለይ ደግሞ ምዕራፍ 4 ጥልቅ የሆነ ግላዊ ስሜቱንና እጅግ ደግሞ አሳሳቢ የሆኑ ሐዋርያዊ ማሳሰቢያዎችን የሚያነሳበት ነው። ሁለተኛ ጢሞቴዎስ የተጻፈበት ዓላማ ጢሞቴዎስ እንደ ወጣትና ጀማሪ መጋቢ በክርስትና እምነቱ ከእግዚአብሔር በተቀበለው ስጦታውና አገልግሎቱ ጸንቶ በትዕግስት እንዲቆም ለማበረታታት ነው። በመጨረሻው ቀን ጢሞቴዎስ ባለበት የመጨረሻው ዘመን ውስጥ አስጨናቂ እንደሚሆን ጊዜው የሐሰት መምህራን፣ ሐሰተኛ ወንድሞች እንደሚነሱ ከዚህ የተነሳ ጢሞቴዎስ እንደ አንድ ጀማሪ መጋቢ ይህንን አውቆ ከወዲሁ የወንጌልን እውነት ከኢንትሩደርስ ከሰርጎ ገቦች እንዲጠብቅ ደግሞም በሐዋርያቱ የሰራውን የእግዚአብሔርን ሥራ እንዲያስቀጥል ለዚህ ዓላማ አስቦ የጻፈው የቅዱሳት መጻሕፍትን አስፈላጊነት፣ የበላይነት እና የስብከት አገልግሎትን ወሳኝነት እና ቀዳሚነት በአንክሮ የሚያሳስብበት ደብዳቤ ነው። ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ከቁጥር 13 ጀምሮ ዘመኑን ይነግረዋል። አንዳንዶች እየሳቱና እያሳቱ በክፋትም እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ቁም። ከማን እንደተማርከው ታውቃለህ። ከሕፃንነትህ ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቃቸዋል ብሎ ነው የሚነግረው ምዕራፍ 3 ላይ። ምዕራፍ 3 ላይ በቃሉ ስለመኖር፣ በቃሉ ስለመጽናት፣ በቃሉ ስለመውጣትና መግባት ያስተምረውና ምዕራፍ 4 ላይ ደግሞ ይህን የኖረበትን ቃሉን ደግሞ ወጥቶ በይፋ በስልጣን እንዲሰብክ ያበረታተዋል። እስትንፋሰ እግዚአብሔር ያለባቸው ቅዱሳት መጻሕፍት የምናጠናቸው፣ የምንረዳቸው፣ ዕለት ዕለት ደግሞ የምንኖርባቸው፣ ጸንተን የምንቆምባቸው ናቸው። ይሄ ብቻ ግን አይደሉም። እግዚአብሔር በሰጠን አጋጣሚ ሁሉ ደግሞ ቆመን በስልጣን የምንሰብካቸውም ናቸው። ክብርት ቤተ ክርስቲያን ሕይወቷንም ሆነ ምልልሷን፣ ትምህርቷንም ሆነ የትኞቹንም እንቅስቃሴዎቿን ትመሰርትበት ዘንድ እግዚአብሔር ስልጣናዊ አድርጎ የሰጣት ቅዱሳት መጻሕፍትን ነው። ጳውሎስ ቀድሞ ቃሉን እንዴት መኖር እንዳለበት፣ አሁን ደግሞ ቃሉን እንዴት መስበክ እንዳለበት ነው የሚመክረው። ይሄ ክፍል እንዲገባን አንድ ቃል መተርጎም አለብን። እመክርሃለሁ የሚለውን ቃል ለእኔ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ውስጥ ይሄ ቁልፍ ቃል ነው። እመክርሃለሁ የሚለው ቃል በግሪክ ዲያማርቱራማይ የሚል ቃል ነው። ዲያማርቱራማይ ማለት
earnestly giving a serious and authoritative command ማለት ነው። ወታደራዊ ትእዛዝ እንደመስጠት ማለት ነው። ሐዋርያዊ መመሪያን እንደመስጠት ነው። ከባድ እና ጠንከር ያለ አደራዊ ኃላፊነትን በውስጡ የያዘ አዛዥ ማሳሰቢያን ነው እየሰጠው ያለው። አንድን ሰው በምስክሮች ፊት አቁሞ ኪዳን ማስገባት ማለት ነው። እመክርሃለሁ ማለት ብታደርገው ጥሩ ነው እያለው አይደለም። ሰጀስት እያደረገው አይደለም። እያዘዘው ነው፣ እያሳሰበው ነው። ምን ያህል ደግሞ ይሄ ሐዋርያዊ ማሳሰቢያ ሲሪየስ እንደሆነም ደግሞ እንዲያስብለት በሚፈልግ ልብ ሆኖ ነው የሚነግረው። በሌላ ቋንቋ እዚህ ቁጥር 1 ላይ ጳውሎስ ለጢሞቴዎስ እያለው ያለው ቀጥዬ ላወራህ ያለው ነገር ከባድና ጠንከር ያለ ሰማያዊ አደራ ስለሆነ ስለዚህ በጥንቃቄ እንድትሰማኝ ፈልጋለሁ ነው። ልሰጥህ ያለው ምክር ተራ ምክር አይደለም። ዝም ብሎ መመሪያ አይደለም። አንድ እግዚአብሔርን በዘመኑ ሁሉ እንዳገለገለ ግን ኤግዚት ላይ እንዳለ ሊሞት ቀናት እንደቀሩት ሐዋርያ አንተ ደግሞ ገና ኢንትሪ ላይ እንዳለ ልትጀምር ደሞ ረጅም የአገልግሎት ዘመን ከፊት እንደተቀመጠው ወጣት መጋቢ ይህንን ጉዳይ ሲሪየስሊ እንድትሰማኝ ፈልጋለሁ። ቢኮዝ ቀጣዩ የአገልግሎት ህይወትህን የሚወስን ዲተርሚኒንግ የሆነ ሐዋርያዊ ማሳሰቢያ ነው። በዚህ መንፈስ ውስጥ ሆኖ ነው እመክርሃለሁ የሚለው። ምክሩ ምንድነው ካልን ውስብስብ አይደለም፣ ብዙ ጃንክ የለበትም። በሁለት አስገራሚ ቃላት የተዋቀረ ምክር ነው። እርሱም ቃሉን ስበክ የሚል ነው። በጣም አጭር ግን ለጳውሎስ ሁሉ ነገር የሆነ በጣም የተወሳሰበ አይደለም፣ በጣም ግልጽ ነው፣ ግን ደግሞ ማዕከላዊና ወሳኝ ነው። ከቁጥር 2 እስከ 5 ያለውን በጢሞቴዎስና ጳውሎስ መካከል የተደረገ ኮንቨርሴሽን አድርገን ብናጠናው ጢሞቴዎስ ጠያቂ ቢሆን ጳውሎስ መላሽ ቢሆን ይህንን ነው የሚመስለው። ምን ልስበክ? ቃሉን ስበክ። መቼ ልስበክ? በጊዜውም አለ ጊዜውም ስበክ። እንዴት ልስበክ? እየታገስህ፣ እያስተማርህ፣ እየዘለፍህ፣ እየገሰጽህ፣ እየመከርህ ስበክ። ስብከትን ከሌሎች አገልግሎት የተለየ የሚያደርገው ቃሉን ከመግለጥ ባለፈ ሰባኪው ወንድም ጉባኤውን የመገሰጽ፣ የማስተማር፣ የማሳሰብ፣ የመዝለፍ ደግሞ ስልጣናዊ ኃላፊነት አለው። ለዚህ ነው እንዴት ልስበክ? እየገሰጽክ ስበካቸው፣ እየዘለፍክ ስበካቸው፣ ወደ ክርስቶስ መልክ እንዲያድጉ፣ ወደ ቃሉ ብርሃን እንዲመጡ፣ ወደ ግራም ወደ ቀኝም እንዳይሉ፣ ቀጥ ባለው መንገድ እንዲጓዙ፣ እንዲህ ባለ ማነር ቃሉን ስበከው። ለምንድን ነው የምሰብከው? ለምንድን ነው እንዲህ ባለ ሁኔታ ቃሉን የምሰብከው? ምክንያቱም 4 ጉዳዮች አሉ። አንደኛ፣ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። እውነተኛውን ሳውንድ ዶክትሪን ለመስማት ሰዎች ፈቃደኛ የማይሆኑበት ዘመን ፊት ለፊት ተገትሯል። ሁለተኛው፣ ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። የቃሉን እውነት እየዘለፈ እየገሰጸ እየመከረ የሚሰብክን ሰው አይፈልጉም። ጆሮ ሲታከክ ለሚያከው ግለሰብ ደስ እንደሚለው እንዲሁ ምድራዊ ምኞቶቻቸውን የሚያረካላቸውን አስተማሪዎችን በዙሪያቸው የሚያከማቹ ሰዎችና ትውልዶች ይጠብቁሃል። በዚህ ምክንያት ቃሉን ስበክ። ሶስተኛው፣ እውነትንም ከመስማት ጆሮቻቸውን ይመልሳሉ። ፈጽሞ ለእውነት ቃል አቴንሽን አይሰጡም። ጆሮአቸው ወደ አንተ የስብከት ቃል ተከፍቶ አቅጣጫውን አያዞርም፣ መለስ ያደርጉታል። በዚህ ምክንያት ቃሉን ስበክ። አራተኛው፣ ወደ ተረት ፈቀቅ ይላሉ። ከእግዚአብሔር የቃሉ ትምህርት ይልቅ ወደ ሰው ሰራሽ ተረቶች ፈቀቅ ይላሉ፣ አይሰሙህም። ስለዚህ ጳውሎስ ይህን ሐዋርያዊ ምክር እየመከረ ያለው ኦዲየንስ ለማይኖረው መጋቢ ነው። ሰሚ ለሚያጣ፣ እውነትን ይዞ በትውልድ መካከል ባይተዋር ለሚሆን አዲስ ወጣት መጋቢ ቃሉን ስበክ። እቅጩን ነው የነገረው። ሌሎች ነገሮችን ጨምሮ ተስፋ እንዳያደርግ። ይሄ ልትገባበት ያለው እኛ ሐዋርያቱ ልንጨርሰው ያለው አንተ ልትጀምረው ያለው ቃሉን የመስበክ አገልግሎት ሰው ሚንጋጋበት አይደለም። የጠበበ ነው። ጥቂቶች የሚመጡበት ነው። የተወሰኑ ጆሮአቸውን ከፍተው የሚሰሙት ነው። ይህን እውነታ አውቀህ ወገብህን ታጠቅ፣ ቃሉን ስበክ። ታዲያ እኔ ምን ላድርግ? እንዲህ ከሆነ እውነታው አንተ ግን እነዚህን አድርግ። ምን ላድርግ? አንተ ግን ነገርን ሁሉ በልክ አድርግ።
መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትህን ፈጽም ይለዋል። ምን ልስበክ የሚለውን ከማየት እንጀምር። ቃሉን ስበክ። እነኚህ ሁለቱ የከበሩ ምክሮች ናቸው። ቃሉን ደግሞ ስበክ። ቤተ ክርስቲያን በጌታ ቀን የምትሰበሰብበት አይቀሬና ሁነኛ ምክንያት የቅዱስ ቃሉ ስብከት ነው። ስበክ በግሪክ ኬሩሶ የሚል ቃል ነው። በሚሰማ ድምፅ በግልጽና በስልጣን ማብሰር፣ ማወጅ፣ መናገር ማለት ነው። በአንደኛው መቶ ክፍለ ዘመን ሰባኪ የሚለው ቃል የቤተ ክርስቲያን ብቻ አይደለም። በዚያ ዘመን ለነበሩ ነገስታቶች፣ ለተለያዩ ዳይናስቲዎች፣ ኤምፓየሮች ሥራ ላይ ይውል የነበረ ቃል ነው። አንድ የንጉሥን አዋጅ ከንጉሥ እጅ ተቀብሎ የአዋጁን ጥቅልል መጽሐፍ ያንን ስክሮል ተቀብሎ ወደ ንጉሡ ግዛት ወደ ሕዝቦቹ ሄዶ ጥቅልሉን ዘርግቶ በስልጣን የሚያውጅን ሰው የሚገልጽ ቃል ነው ኬሩሶ የሚለው ቃል። አፈ ንጉሥ ማለት ነው። ሰባኪ ሮያል አውቶሪቲ አለው። ከአጼው የተሰጠው ስልጣን አለው። በሱ ግዛት ስር ላሉ ዜጎች ሄዶ በመሰብሰቢያ ቦታዎቻቸው ላይ ቆሞ በስልጣን ክሬጂየስሊ እናንተ ሰዎች ንጉሥ እንዲህ ይላችኋል ብሎ የሚናገር ሰው ማለት ነው ሰባኪ ማለት። ንጉሳዊ ስልጣን ያለው ማለት ነው ሰባኪ ማለት። ሰባኪው ቀዳሚ ተጠሪነቱ መልእክትን አድርስልኝ ብሎ ሾሞ ለላከው ንጉሥ ነው። ስለዚህ የሰባኪው ለዚህ ጥቅልል ጽሑፋዊ መልእክት ያለው ታማኝነትና ታዛዥነት በንጉሱና በሕዝቦቹ መካከል ያለውን ግንኙነት ይወስናል። ጨምሮ ካወራ፣ ቀንሶ ካወራ በመንግስቱ ውስጥ አለመግባባትን ይፈጥራል። እሱን ቃል ወስዶ ነው ጳውሎስ ቃሉን ስበክ የሚለው። እግዚአብሔር ከሰማይ እንደላከው ሰው፣ አምባሳደር አድርጎ እንደሾመው ሰው፣ ለምርጦቹ እንዳሰማራው መልካም የምስራችን እንደሚናገር ሰው ጢሞቴዎስ ቃሉን ስበክ አለው። በኢሳይያስ 52 ቁጥር 7 ላይ እንዲህ ተብሎ ተጽፏል። ኢሳይያስ 52 ቁጥር 7 የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። ያማሩ እግሮች ናቸው የሰባኪ እግሮች። ለምንድን ነው ያማሩ እግሮች የሆኑት? በጦር ሜዳ ላይ የተፈጠረውን የድል ብስራት ይዘው በንጉሥ ተልከው ቅጥር ውስጥ ወዳለው ሕዝብ ሊያውጁ እየሮጡ ያሉ የምስራች ነጋሪ እግሮች ስለሆኑ ያማሩ እግሮች ናቸው ይላል። ይህንን እንደወረደ ወስዶ ጳውሎስ በሮሜ ምዕራፍ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ታዲያ ያላመኑበትን እንዴት አድርገው ይጠሩታል? ስለ እርሱ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ ብሎ ይጠይቃል። ወንጌል ያድናል። አዎ። ይድኑ ዘንድ ሰዎች ይሰሙታል። አዎ። የሚሰሙትን ወንጌል ሰባኪ ሊነግራቸው ያስፈልጋል። አዎ። ይህን እውነት የሚነግሩ ሰባኪዎችን ደግሞ እግዚአብሔር ቀብቶ ይልካቸዋል። ይህን ካለ በኋላ ይህም የምስራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ነው ይላል። የሰባኪ እግሮች በምድር ላይ ካሉ የየትኞቹም መልእክተኞች በላይ ያማሩ እግሮች ናቸው። እሱን ነው ስበክ የሚለው ያለው። ይህንን አደራዊ ማሳሰቢያ፣ ይህን ሐዋርያዊ ኤግዞርቴሽን ከባድና አስፈሪ ማሳሰቢያ የሚያደርገው ብዙ ምክንያት አለ። አስፈሪ አድርጎታል ጳውሎስ፣ አሳሳቢ አድርጎታል። ማንም ዘው ብሎ የሚገባበት ሜዳ እንዳልሆነ ጢሞቴዎስ ያውቅ ዘንድ በጣም በሚያስደነግጡ ቋንቋዎች ነው የሚያሳስበው። አንደኛ ሊሞት ጥቂት ቀናት በቀሩት ዕድሜ ላይ ሆኖ ነው። ሊሞት ጥቂት ቀናት በቀሩት ዕድሜ ላይ የመጨረሻው የሕይወቱ ሳምንታት ላይ ሆኖ የሰጠው የመጨረሻ ቃሉ ነው። እዚሁ ምዕራፍ 4 ቁጥር 6 ላይ በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ጢሞቴዎስ እኔ እየጨረስኩኝ ነው። እኔ አሁን ያንን አክሊል የሚጠብቅ ሰው ነኝ። ክሎዠሬ ላይ ነው ያለሁት።
አንተ ደግሞ ልትጀምር ነው ያለው። ስለዚህ በዚህ ሁሉ ዕድሜ ውስጥ ሐዋርያ ሆኖ ክርስቶስን በታማኝነት እንዳገለገለ፣ ሃይማኖቱን እንደጠበቀ ሰው፣ ገድሉን እንደተጋደለ ሰው፣ ሩጫውን እንደጨረሰ ሰው፣ ከቀናት በኋላ ደግሞ መሞቱ እውን እንደሆነ ሐዋርያ ይሄ ነው ላንተ ያለኝ የመጨረሻው ቃሌ፣ ቃሉን ስበክ። ለሰው ሊነገር የማይችልን ምስጢር ያየ አንድ ሐዋርያ፣ እግዚአብሔር ለክብርት ቤተ ክርስቲያን ቺፍ መሐንዲስ አድርጎ የሾመው ሐዋርያ፣ ስራው ለአብያተ ክርስቲያናት መሰረትን መጣል የሆነ ሐዋርያ፣ እነኛን ሁሉ መልእክታት ከእግዚአብሔር የተቀበለ ሐዋርያ፣ በስነ መለኮት በጣም ምጡቅ የሆነ ሐዋርያ፣ በመከራ ቢባል በሁሉም አቅጣጫ ዋጋ የከፈለ ሐዋርያ ከመቃብሩ ፊት ቆሞ የመጨረሻ ምክር ይሄ ነው አለ። preach the word፣ ቃሉን ስበክ። ልትሞቱ ጥቂት ቀናት ብቻ እንደቀራችሁ ቢነገራችሁ የምትናገሩት ብዙ ነገር ይኖራችኋል። የጳውሎስ የስንብት ቃል፣ የጳውሎስ አደራ፣ የጳውሎስ የመጨረሻው ምክር እባክህ ቃሉን ስበክ የሚል ነው። ይሄ እውነት ሁላችንን ይቆጣጠርን ወንድሞቼ። የእግዚአብሔር ቃል ስብከት በጠፋበት፣ ቃሉ ብርቅ በሆነበት፣ ጨለማ በዋጠው በእኔና በእናንተ ዘመን ውስጥ ቆመን በስልጣን በአደባባይ ይህንን የሐዋርያቱን የአደራ ጩኸት ተቀብለን እናስተጋባ ዘንድ እግዚአብሔር ጸጋውን ያብዛልን። ይሄ ነው አንዱ አሳሳቢ የሚያደርገው ምክሩን። ሁለተኛው ጳውሎስ ምክሩን ያቀረበበት ቋንቋ፣ ምክሩን ያቀረበበት መንገድ ምክሩን አሳሳቢ፣ አስፈሪ አደራ አድርጎታል፣ ሴንሲቲቭ አድርጎታል። የመጀመሪያው በእግዚአብሔር ፊት ነው የሚለው። ጢሞቴዎስ በእግዚአብሔር ፊት፣ በእግዚአብሔር ይዤሃለሁ እንደማለት ነው። አንድ ተራ ሰው ቢሆን ይህንን ቃል የተናገረው ብዙም አይደንቅም። እግዚአብሔር ሐዋርያ አድርጎ የሾመው ለዚያውም እንደ ጳውሎስ ያለ ሰው ቀጥሎ ሊሰጥ ላለው ምክር ጢሞቴዎስን እንደው በእግዚአብሔር ፊት ብሎ ሲለው ግን ከባድ ያደርገዋል። በቤተ ክርስቲያን ሽማግሌዎች ፊት አይደለም፣ በምዕመኑ ፊት አይደለም፣ እንደኔ ባሉ በሌሎች ሐዋርያትም ፊት አይደለም፣ በእስራኤል አባቶችም ፊት አይደለም፣ በመላእክትም ፊት አይደለም፣ በአማልክትም ፊት አይደለም፣ በእግዚአብሔር ፊት እመክርሃለሁ ቃሉን ስበክ። በጣም ነው የሚገርመው። በእግዚአብሔር ፊት እግዚአብሔር ታዛቢና ተመልካች በሆነበት ኮርት ሩም ውስጥ ገትሮት ነው ይሄንን ሐዋርያው ያደራ የሚሰጠው። ይሄው እግዚአብሔር እያየን ነው። ይሄው በእግዚአብሔር ፊት ቆመሃል፣ በእግዚአብሔር ፊት ቆሜያለሁ፣ እባክህ ቃሉን ስበክ። ሰማይና ምድርም በሰራ ሁሉም በፈጠረ የሰዎችን ልብና ኩላሊት በሚመረምር ማንም በማያታልለው ሚዛን በእጁ በያዘ ቅንና ጻድቅ ፈራጅ በሆነው የሁላችንም ዳኛ በሆነው በእግዚአብሔር ፊት እመክርሃለሁ ቃሉን ስበክ። በእግዚአብሔር ፊት እነ ኢሱ በሰበኩት፣ እነ ዳኒ በሰበኩት፣ እነ ኤርምያስ ሙሴና ዳዊት በሰበኩት፣ እነ ነህምያ እነ ዕዝራ ወገባቸውን ታጥቀው በሰበኩት በእስራኤል ቅዱስ በያህዌ ፊት አቁሜ እነግርሃለሁ ቃሉን ስበክ። ይሄ አይነቱ የጳውሎስ ንግግር ሐዋርያው ያደራውን ሲሪየስ ያደርገዋል። አንተ ሰው በእግዚአብሔር ይዤሃለሁ ቃሉን ስበክ። ሊሞት እንዳለ ሐዋርያ እመክርሃለሁ። ወደ ግራም ወደ ቀኝም አትበል፣ ሌላ ምንም ነገር አይመርህ። አንድ ጉዳይ ላይ ብቻ ሁለንተናህን አምጣና ቸክለው፣ እርሱም የቅዱስ ቃሉ የስብከት አገልግሎት። ቃል ኪዳን እያስገባው ነው። በጥንቱ ዘመን በአማልክት ፊት የሚደረግ መሐላ የተቀደሰና ደግሞ የሚያስፈራ መሐላ ነው። መዘዝ ስላለው በአምላክ ወይም በአማልክት ፊት የተገባን ኪዳን መስበር ራስን ለእነዚያ አማልክት በቀል እንደማዘጋጀት ተደርጎ ይቆጠራል። ይሄንን ልማዳዊ አመለካከት ከግምት አስገብቶ በእግዚአብሔር ፊት እመክርሃለሁ። ለምን ውልፍት የምትል ከሆነ ከዚህ ከምትቀበለው አደራ የምትወጣ ከሆነ እኔ ኖሬ እንዳልመክር በሕይወት አልኖርም፣ እግዚአብሔር ግን በፊቱ አቁሞሃል፣ ይጠይቀሃል እያለው ነው። ምን ያህል ጢሞቴዎስ ጉልበቱ እየተንቀጠቀጠ ይህን ሊሰማ እንደሚችል መገመት ትችላላችሁ። በእግዚአብሔር ፊት ኪዳን እያስገባው ነው። በእጁ የገረዘው ሐዋርያ ከሕፃንነቱ ጀምሮ በተቀበለው ሐዋርያዊ ምክር ኮትኩቶ መንገድን ያሳየው ጳውሎስ ሊሞት ጥቂት ቀን ቀርቶት እግዚአብሔርን ጠራበት። በእግዚአብሔር ይዤሃለሁ ቃሉን ስበክ። ሰዎች ሰሙኝ አልሰሙኝ ብለህ ሳይሆን፣ ጣፈጣቸው መረራቸው ብለህ ሳይሆን፣ አጨበጨቡልኝ አጨበጨቡብኝ ብለህ ሳይሆን፣
ለዚህ አገልግሎት በሾመህ በእግዚአብሔር ፊት ታማኝ ለመሆን በቆረጠ ህልውና ቃሉን ስበክ። ቃሉን ስበክ። ቃልህን አይደለም፣ የሌሎች ሰዎችን ቃል አይደለም፣ ቀልድህን አይደለም፣ አባባሎችን አይደለም፣ ተረት ተረቶችን አይደለም፣ የቅዱሳት መጻሕፍትን የጋራ ምስክርነት በጌታ ቀን በቅዱሳን ጉባኤ ቆመ በስልጣን ምከር፣ ግለጥ፣ ዝለፍ፣ ገስጽ፣ አስተምር፣ እንዲህ ያለውን ነገር ታደርግ ዘንድ በእግዚአብሔር ይዤሃለሁ አለ። ቃሉን ስበክ። ቃሉን ስበክ። ባያዋጣም ቃሉን ስበክ። ተከታይ ባታተርፍበትም ቃሉን ስበክ። ይሄ ቀላል ነገር አይደለም። ቃሉን ስበክ። አትጨምርበት፣ እንዳትቀንስበት። ዳኛው እግዚአብሔር ነው። ስለዚህ በእግዚአብሔር ፊት እንደቆመ ሰው ቃሉን ስበክ። እግዚአብሔር ይርዳን። ወንድሞቻችንን እግዚአብሔር ይርዳቸው። እኔንም እግዚአብሔር ይርዳኝ። በዚህ ዘመን ቃሉ ላይ የጸኑ እግሮችን እግዚአብሔር ያብጅልን። ጳውሎስ በእግዚአብሔር ፊት እንደቆመ ሰው ሆኖ ስላገለገለ በአገልግሎት ውስጥ ያለውን የእግዚአብሔርን ሚዛን ስለሚያውቀው ቅጣቱን ስለሚያውቀው በዚህ ኮንቪክሽን ውስጥ ሆኖ ነው ቃሉን በእግዚአብሔር ፊት እንደቆመ ሰው እንዲሰብክ የሚመክረው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 4 ነገር ግን ወንጌልን በአደራ ለመቀበል እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች ሆነን እንናገራለን። ወንጌልን በአደራ ለመቀበል ሰዎች አይደሉም ብቁዎች አድርገው የቆጠሩን። እኛም ራሳችንን ብቁዎች ሆነን አግኝተነው አይደለም። እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች፣ በሰው ሚዛን ግን እንደወረዱ ሰዎች፣ አደራ እንደተቀበሉ ከእግዚአብሔር እጅ አደራ እንደተቀበሉ ሰዎች ሆነን ወንጌልን በአደራ ሴንሲቲቭሊ በቅብብሎች እንደተቀበሉ ሰዎች ሆነን እንናገራለን። ይህንንም የምናደርገው ልባችንን የሚመረምረውን እግዚአብሔርን እንጂ ሰዎችን ደስ ለማሰኘት ብለን አይደለም። ይህንን ቁርጠኝነት ጌታ ለእኛም ይስጠን። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ስለ ጌታችን ኢየሱስ ክርስቶስ ኃይልና ስለ መምጣቱ የነገርናችሁ እኮ የእርሱን ግርማ በዓይናችን አይተን እንጂ በሰዎች ጥበብ የተፈጠረውን ተረት ተከትለን አይደለም አለ። ግርማ አይተን ነው፣ ማንነቱን አይተን ነው፣ የክብሩን ግሊምስ አጣጥመን ነው፣ ድምፅ ከሰማይ ሲወጣ ሰምተን ነው፣ የምወደው ልጄ ይህ ነው የሚለውን ሰምተናል። በዚያ የክብር ተራራ ላይ ከበጉ ጋር አብረን ነበር። እንዲህ ያለ ኤክስፒሪየንስ ውስጥ እንዳለፉ ሰዎች ሆነን በፍጹም ፍርሃትና ጥንቃቄ ነው የምንሰብካችሁ እንጂ በሰዎች ጥበብ የተፈጠረ ተረት ተከትለን አይደለም። ምላሳችን ላይ ሰው ኩክ ያደረገውን ተረት አታገኙም። የምንፈራበት ምክንያት አለ። ያየነውን እናውቃለን፣ የሰማነውን እናውቃለን። በዚህ ውስጥ ሆነን ቃሉን እንሰብካችኋለን አለ ጴጥሮስ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ የቆሮንቶስ አማኞች ጳውሎስን ሲንቁት፣ አልተማረም ሲሉት፣ አንሰማህም ሲሉት፣ ይልቅ ሌሎች ሐሰተኞችን እያመጡ መድረኮቻቸው ላይ አቁመው ሲሰበኩ በዚህ ነገር በጣም ልቡ አዝኖ በጣም ከፍቶት ይሄንን መራራ እውነት ነገራቸው። እኛ እኮ ይላል፣ እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት ይላል በቅንነት እንናገራለን። በማን ፊት እንደቆምን እናውቃለን። አደራውን ማን እንደሰጠን እናውቃለን። የሚያስከፍለውን ዋጋ ጠንቅቀን እናውቃለን። ሂሳብ እንደምናወራርድ እናውቃለን። እዚህ እውነታ ውስጥ ሆነን የምናወራንን ሐዋርያት ለምንድን ነው የማትቀበሉን? ዕብራውያን ስለሆኑ የአብርሃም ዘር ስለሆኑ ነው። እኔም ዕብራዊ ነኝ ይላል። እኔም የአብርሃም ዘር ነኝ። የክርስቶስ አገልጋዮች ናቸው። እንዳበደ ሰው ልናገር፣ እኔ እበልጣቸዋለሁ። በምን ትበልጣቸዋለህ? በብዙ መከራ ውስጥ አልፌያለሁ። ስለዚህ በረቀቀ የንግግር ችሎታ ስብከታችንን ልናሳውቅ ወደ እናንተ አልመጣንም። እውነቱን እውነት፣ ነጩን ነጭ፣ ጥቁሩን ጥቁር ብለን በግልጽ እንነግራችኋለን። ለምን አንሸቅጠውም? ወደዚህ ሙላት እግዚአብሔር ሁላችንን ያሳድገን። ወንድሞቼ፣ በአገልግሎት ዘመናችሁ ውስጥ ቃሉን እንድትሸቅጡ የሚገፋፋችሁ ብዙ ነገር ሊመጣ ይችላል። በተለያየ አቅጣጫ በእግዚአብሔር ቃል ውስጥ እንድትጨምሩ፣ ከእግዚአብሔር ቃል ላይ እንድታወጡ፣ እንደሱ አይነት ፈተና በመጣባችሁ ጊዜ ይህንን የጳውሎስን ጩኸት ስሙ። ቃሉን ስበክ፣ ቃሉን ስበክ የሚለውን ጩኸት ለሞት እያጣረ ያለ አስደናቂ ሐዋርያ ያወጣው ጩኸት ቃሉን ስበክ። ስለዚህ በእግዚአብሔር ፊት ይለዋል። አስፈሪ ነው። ሁለተኛው አልጨረሰም ጳውሎስ። እግዚአብሔርን ብቻ ጠርቶ አልጨረሰም። እግዚአብሔርን ብቻ ጠርቼ አይደለም የምጨርሰው፣ እጨምርልሃለሁ። ምንድን ነው? እንዲሁም በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት። በጣም ነው የሚገርመው።
እግዚአብሔርን ጠራ፣ መድኃኒታችንን ጠራ። በረኞች አለቃ ፊት የቤተ ክርስቲያን ራስ በሆነው በአዳኟ በጌታዋ በሙሽራዋ እንጨት ላይ ተጠብሶ በታደጋት ደግሞ ፈራጅ በሆነው ይፈርድም ዘንድ አባቱ ስልጣን በሰጠው በክርስቶስ ኢየሱስ ፊት ሆኜ እመክርሃለሁ። በጣም ነው የሚገርመው። በጦር አዝማቻችን ፊት ስልጣን ሁሉ ተሰጠኝ ብሎ በነገረን፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ በተቀበለው ሰማያዊ ስልጣን ባሰማራን በጌታችን ፊት እመክርሃለሁ። ቅዱሳት መጻሕፍትን እናስተውል ዘንድ አእምሯችንን በከፈተልን በክርስቶስ ፊት እነግርሃለሁ። መዝሙራትም ነቢያትም ሕጉም በአንድነት በሚመሰክሩለት በክርስቶስ ፊት እመክርሃለሁ። በጣም አስፈሪ የሚያደርገው ይሄ ሁለተኛውን ቋንቋ በሕያዋንና በሙታን ሊፈርድ ባለው ነው የሚለው። ይፈርዳል ኢየሱስ። ጢሞቴዎስ እኔና አንተ የነጩ ዙፋን ፍርድ እንዳንቆም በመስቀል ላይ በምትካዊ ሞቱ ለአንዴና ለዘላለም ድነናል፣ አርነት ወጥተናል። ነገር ግን እኔንም አንተንም የሚጠብቀን የክርስቶስ የፍርድ ወንበር አለ። ጌታችን በዚያ የፍርድ ወንበር ላይ ተቀምጦ በምድር ላይ ስለሰራ ነው ስለ እያንዳንዱ ሥራ ሂሳብ ሊያወራርድ ፊት ለፊቱ ያሰልፈናል። ስለዚህ በሱ ፈራጅነት ይዤሃለሁ፣ ቃሉን ስበክ። ይፈርዳል ኢየሱስ። ሐዋርያት ሥራ 10:42 ለሕዝቡ እንድንሰብክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን ይላል። በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር ሁላችንም ደግሞ በክርስቶስ የፍርድ ወንበር ፊት እንቀርባለን ይላል 2 ቆሮንቶስ 5:10። እያንዳንዱም ሰው በሥጋው ለሠራው በጎ ወይም ክፉ ሥራ ተገቢውን ዋጋ ይቀበላል፣ አይቀርም ብሎ ጽፏል። ጢሞቴዎስ ትቆማለህ፣ እኔም እቆማለሁ፣ ሁላችን እንቆማለን። የት እንቆማለን? በክርስቶስ የፍርድ ወንበር ፊት። በሕያዋን ላይ ሊፈርድ፣ በሙታን ላይ ሊፈርድ እግዚአብሔር በቀጠረው ቀን ሁላችን እንቆማለን። በዚያ ቀን አንገትህን ደፍተህ እንዳትገኝ፣ ልብህ ወርዶ እንዳትቆም፣ ቀን ሳለ በጠዋት ዕድሜህ ላይ በዚህ አገልግሎት ሌጋሲ ውስጥ ሰንጥቀ ስታልፍ አንድ ነገር ብቻ አድርግ፣ ቃሉን ስበክ፣ ቃሉን ስበክ። ከቁጥር 2 በኋላ ሊሰጠው ያለው አደራ በክርስቶስ የፍርድ ወንበር ፊት የሚያስቆም የሚያስጠይቅ የሞትና የሕይወት ጉዳይ እንደሆነ ልብ እንዲልለት ፈልጓል። ስለዚህ ቀላል ማሳሰቢያ አይደለም። የክርስቶስ የፍርድ ወንበር ፊት ቆመን መልስ የምንሰጥበት ክቡር አገልግሎት ነው ማለት ነው። በሕያዋን በሙታን ሊፈርድ በዕብራውያን ምዕራፍ 13 ቁጥር 7 ላይ ዕብራውያን 13 ቁጥር 7 ላይ አንድ አስገራሚ መመሪያን ይሰጣል። ለመሪዎቻችሁ ታዘዙ፣ ለነ ጢሞቴዎስ ተገዙላቸው። ለምን? ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው። በብርቱ የሚያስጠይቃቸው ነገር አለባቸው። ከእናንተ የተለዩ የሚያደርጋቸው ተጠያቂነት ነው፣ ኃላፊነት ነው። ስለ ነፍሳችሁ ጉዳይ ይተጋሉ፣ ይጠየቃሉ። ስለ እያንዳንዳችሁ ነፍስ ይጠየቃሉ፣ መልስ ይሰጣሉ። ስለ ሰበኳት ስለ እያንዳንዲቷ ስብከት፣ ስላስተማሩት ስለ እያንዳንዱ ትምህርት፣ ስለመሩት ስለ እያንዳንዱ አመራር በክርስቶስ ፊት ቆመው ሂሳብ ያወራርዳሉ። ስለዚህ ተገዙላቸው። አስፈሪ ነው ማለት ነው። ተጠያቂነት ያለበት አገልግሎት ነው ማለት ነው። ይህን እውነት ስላወቀ ያዕቆብ በምዕራፍ 3 ቁጥር 1 ላይ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ አለ። አይሁኑ የሚመረጥ አገልግሎት አይደለም፣ የሚቸኮልበት አገልግሎት አይሁኑ። ለምን? ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። መከራችን ብዙ ነው። ዱላ አለበት፣ ዲስፕሊን አለበት፣ አቁሞ ይጠይቀናል። በምድርም በሰማይ ሂሳብ ያወራርዳል። ለምንድን ነው ይህን ሁሉ እኛ ላይ የሚያደርገው? ምክንያቱም በመንጋው ፍቅር የወደቀ የእረኞች አለቃ ስለሆነ፣ ለማንም መንጋው ላይ መጥቶ እንዲቀልድ የማይፈቅድ በእረኞች ላይም የሚነሳ የእረኞች አለቃ ስለሆነ፣ ስለዚህ እየፈራን እየተንቀጠቀጠን እናገለግል ዘንድ እግዚአብሔር ይርዳን። በክርስቶስ የፍርድ ወንበር ፊት አለው። ሶስተኛው አልጨረሰም ጳውሎስ። በእግዚአብሔር ፊት ብሎ አልጨረሰም። በሕያዋንና በሙታን ላይ ሊፈርድ በክርስቶስ ባለው በክርስቶስ ኢየሱስ ፊት ብሎም አልጨረሰም። መገለጡንና መንግስቱን በማሰብ ይህን አደራ እልሃለሁ። በጣም ነው የሚገርመው። መገለጡንና መንግስቱን
እዚህ ጋር መገለጡንና መንግስቱን በማሰብ ሲል እርግጥ ጳውሎስ በተወሰነ መልኩ የመድኃኒታችንን ዳግም ምጽአት እያሰበ ነው እንዲህ የሚነግረው ያለው። ነገር ግን እዚህ ጋር የገባው የግሪክ ቃል ኤፒፋኒያ የተሰኘ ታሪካዊ እንድምታ የያዘ ቃል ነው። በጥንቱ ዘመን አንድ ንጉሥ ከስሩ ያሉትን ሀገረ ገዦችን ሄዶ የሚጎበኝበት ባህል አላቸው። ሳይነግራቸው አኑዥዋል የሆነ ቪዚት ያደርጋል። ድንገት መጥቶ ይጎበኛቸዋል። ስራቸውን ይመዝናል። ከህዝቡ ግብር እንዴት እየሰበሰቡ ነው? በሙስና ውስጥ የተዘፈቁ ናቸው ወይ? በእውነትና በፍትህ ህዝብን ያስተዳድራሉ ወይ ብሎ እሱ ለሾማቸው በየአውራጃው ላሰማራቸው መሪዎች ሳይነግራቸው ድንገት መጥቶ ይገለጥባቸዋል። አፒር ያደርጋል፣ ይመዝናቸዋል፣ ይገመግማቸዋል። የጥንቱ ዘመን አጼዎች እንደኛ ዘመን ነገስታት አይደሉም። ቀድመው ከዓመት በፊት ልመጣ ነው ብለው ተናግረው አይደለም የሚመጡት። ለስራና ለፍትህ ስለሆነ የሚቆሙት ማንም ሳያያቸው ድንገት ሹልክ ብለው መጥተው የታለ የተሰራው፣ የታለ የወጣው፣ የታለ የተገነባው ብለው ይመዝናሉ። ይሄንን ካልቸር እያወቀ ነው ይሄን ቋንቋ ጳውሎስ የተጠቀሙ። ይመጣል ኢየሱስ በነበልባል አይኑ ሊያይ፣ በስለታም ሰይፉ ሊመረምር ታዳሚ ሆኖ በማህበር ውስጥ ይቀመጣል። ጢሞቴዎስ ሎዶቅያን እንዳያት፣ ሰምሬኔስን እንዳየ፣ ጴርጋሞንን እንዳየ፣ ቲያጥሮንን እንዳየ፣ ፊላደልፊያን እንዳየ እያንዳንዳችሁንና ሁላችሁን በተቀበላችሁት ሁኔታ እንዴት ባለ እየተሰማራችሁ እንደሆነ ሊገመግም ይመጣል። ሊገመግም ድንገት ይመጣል። ጢሞቴዎስ ይሄን እያሰብክ መድረክ ላይ ቁም። ይሄን እያሰብክ ቃሉን ስበክ። ኢየሱስ ድንገት አንተ በማታውቀው ሁኔታ መጥቶ ሂሳብ ሊያወራርድ ሲፈትሽ ተረት እየተናገርክ እንዳያገኘ፣ እየቀለድክ እንዳያገኘ፣ እያፌስክ እንዳያገኘ። የሚጠቅመው ለመንጋው ይሄ አይደለም፣ አደራም የተሰጠን ይሄ አይደለም። ቃሉን እየሰበክ ያገኘ። ስለዚህ መገለጡን እያሰብክ፣ ድንገተኛ መምጣቱን እያሰብክ በዚህ አይነት የአእምሮ ውቅር ውስጥ ሆነ ቃሉን ሁል ጊዜ በቋሚነት ስበክ። 3 ሰውም ቢመጣ 4 ሰውም ቢመጣ 6 ሰውም ቢመጣ ጉዳይ እነሱ አይሁን። የሚመጡ ሰዎች ቁጥር መጠን አይነት አይሁን ጉዳይ ሁል ጊዜ ቆመ ስትሰብክ ቁጭ ብሎ እየመዘነ ያላል፣ ቁጭ ብሎ እየገመገመ ያላል፣ እየፈተሸ ያላል። ማን ነው እሱ? የመንጋው እረኛ አለ። መንጋውን በኃላፊነት የሰጠህ እረኛ እንደወደድክ አድርጋቸው ብሎ ፊቱን አዙሮ መሄድ አይደለም። ስራህን እንዴት ሰርተሃል ብሎ ሊመዝን ይመጣል። ለምን? ብድራትህን ሊሰጥህ፣ ደሞዝህን ሊከፍልህ፣ በሰጠህ ኃላፊነት በታማኝነት ማገልገልህን ቼክ ሊያደርግ ድንገት አፒር ያደርጋል። ስለዚህ ይህንን ከአገልግሎት ልምዴ አይቻለሁ እያለው ነው ጳውሎስ ለጢሞቴዎስ። በመምጣቱ በመገለጡ በመንግስቱ እያሰብኩ ይህን አደራልሃለሁ። ቃሉን ስበክ፣ ቃሉን ስበክ። ንጉሳችን ይጎበኘናል። ጢሞቴዎስ ይጎበኘናል። ተራ ጌታ አይደለም ያሰማራን። ጥንቁቅ ነው፣ ትጉ ነው፣ ለስራው ደግሞ የበረታ ነው። ስለዚህ እያንዳንዱን ነገር ቼክ ያደርጋል። ይሄን እያሰብክ ቃሉን ስበክ። ማቴዎስ 25 ቁጥር 19 ላይ ማቴዎስ 25 ቁጥር 19 የአገልጋዮቹም ጌታ ከብዙ ጊዜ በኋላ ከሄደበት ተመልሶ የሰጣቸውን ገንዘብ ተሳሰበ ይላል። ሊተሳሰብ ይመጣል፣ ሊያወራርድ ይመጣል። በሰጠህ መክሊት አትርፈሃል ወይ ብሎ ቼክ ኤንድ ባላንስ ሊሰራ፣ ሞኒተር ሊያደርግ፣ ኢቫሉዌት ሊያደርግ ይመጣል። ይህን እያሰብክ ይህን አደራ ተቀበል እባክህ ቃሉን ስበክ ይለዋል። በጣም ነው የሚገርመው። በአንደኛ ቆሮንቶስ ምዕራፍ 9:16 ላይ ወንጌልን መስበክ አያስመካኝም፣ የምሰብከው ግዴታዬ ስለሆነ ነው። ወንጌልን ባልሰብክ ግን ወዮልኝ። በፈቃደኝነት ብሰብክ ሽልማት አለኝ፣ በፈቃደኝነት ካልሆነ ግን የምፈጽመው ተግባር የተጣለብኝን አደራ መወጣት ብቻ ይሆናል። ግዴታዬ ስለሆነ ነው፣ ኮንቪክሽኔ ስለሆነ ነው፣ ከዚህ የሚበልጥ ነገር ስለሌለ ነው፣ በሙሉ መሰጠት ነው ማደርገው ብሎ ነው ጳውሎስ የሚመሰክረው። ከዚህ ሁሉ የአገልግሎት ተሞክሮ ተነስቶ ነው የሚመክረው ያለው። ከዚህ ወንድሜ ካሌብ፣ ወንድሜ ሚኪ፣ ወንድሜ እርካታ ዛሬ በጌታ ቀን በቅዱሳን ጉባኤ አሁን ባነበብነው መልክ የተጠናው እንደዚህ ያሉ የሰማይ ፈርጦች አገልግለውት ያለፉበትን ጎዳና ሀ ብላችሁ ልትጀምሩን፣ እኔም አብሮ በስራ እንደተጠመደ ገበሬ
በእግዚአብሔር ይዣችኋለሁ። በሕያዋንና በሙታን ላይ ሊፈርድ ባለው በክርስቶስ ይዣችኋለሁ። በመገለጡ በመምጣቱ ይዣችኋለሁ። ቃሉን ስበኩ። በጊዜውም አለ ጊዜውም ቃሉን ስበኩ። ለቃሉ ሰዎች ጆሮአቸውን አልከፍት እንኳ ቢሉ ቃሉን ስበኩ። ይህን የሐዋርያው የጳውሎስ ምክር እግዚአብሔር ወገባችሁ ላይ እንደ ቀበቶ ይሰርላችሁ። እንጸልይ።